እኔ የምልህ ግን ለምንድን ነው ሁል ጊዜ አቀርቅረህ የምታወራኝ? ቆይ እኔ ስታወራ ትሳቀቃለህ እንዴ? አይ ኧረ በጭራሽ። እሺ ይሁንልህ። ለማንኛውም ጓደኛዬ ብቻዋን ስለሆነች ልሂድ። ቻው። እሺ ቻው። ምንድን ነው መሲ? ኬት አመጣሽው? ከዚሁ ቤት ነው፣ ከክፍላችን ያገኘሁት። ቆይ ምን እየተፈጠረ ነው? የእሷን ፎቶ ኬት አመጣኸው? ለዛውም በተለያየ ቀን። ቆይ እየተከታተልካት ነው መሲ? ይህንን ነገር መንገድሽ ጥሩ፣ ራስሽን ደግሞ በደንብ ጠብቂ። ፎቶ ኬት እንደመጣ አጣራለሁ፣ እንድትጠነቀቅም ደግሞ እነግራታለሁ። እሺ ቤል፣ ግን ሌላም ነገር ነበር። ምን? ወይኔ ቤሉል፣ በቃ ደወለ። እያየኝ ነው የሚሆነው። መሄድ አለብኝ። እሺ መሲ፣ መሄድ አለብኝ። ተረጋጊ። ብቻ አሳዘነች ብለሽ እንዳታናድጅ። አትናድድባት እባክህ። ልጁ ና ነው ብታውቅማ እንደዚህ አታረግም ነበር እኮ። ይህች ምን ሆነው ልጅ? እኛን የምትመክር ልጅ ወይ ህፃን? አንወጣም። ህፃን ብሎ ቀልድ የለም። ለምን ሲባል ነው የማትወጪው? ያቋረጥሽውን ትምህርትሽን ጀምረሽ መስራት ትኖሪያለሽ። እኔ ካልፈለግኩስ? በቃ አልፈልግም። እሱን ቀኑ ይድረስና እናያለን። እሺ እሱ እናያለን። ማም እባክሽ ወደ ቤትሽ ተመለሽ። እኔ ድብብቆሽ ምንም አላማረኝም፣ ሰልችቶኛል። እንደዛ ማድረግ አልችልም። ቆይ እስከ መች ነው የማትችይው? በቃ አልችልም። ደጋግመሽ አትጠይቂኝ። እንደውም ከዚህ በኋላ እዚህ ድረስ የመጣ አላገኝሽም። ራስሽ መጥተሽ ታናግሪኛለሽ። ሄደች እኮ ተከተላት እንጂ እኔ ታፈጥብኛል እንዴ? እንግዳ ድራማ በዛሬው ክፍል በጣም ብዙ ነገሮች ካየንባቸው መካከል እንግዲህ በአሁኑ ሰዓት ላይ የኤልሹና እንዲሁም ደግሞ የሄለን ወደ ውጭ ሀገር ለመውጣት ማሰባቸውና ሄለን ነገሮችን ከተረጋጉ በኋላ ለመመለስ ማቀዷን እያየን ነበረ። በአሁኑ ሰዓት ላይ መሲ በጣም ከባድ ችግር ውስጥ ትገኛለች። መሲና ቴዲ ተጋብተው መኖር ከጀመሩ እንግዲህ በቀናቶች መካከል ብዙ ክስተቶች ቤት ውስጥ እየተከሰቱ መሆናቸውን ተመልክታለች። አንደኛው በር ተቆልፎ የሰው ድምፅ የመሰለ የሚያቃስት የሰማችበት አጋጣሚንም ለቤሉል ለመንገር አስባ ነበረ። ሌላው ነገር ደግሞ ከቤቷ ውስጥ ላይ 2 ፎቶ በተለያየ ቀን የተነሳ የሊዛን ፎቶ ማግኘቷ እጅግ በጣም ግራ ጋብቷታል። ቴዲንም እንዲህ ብላ ስትጠይቀው ነበር፣ ይሄ ምንድን ነው? ምን ሊያደርግ ክፍላችንስ ገባ? በማለት ጥያቄዋን እንግዲህ እሱም ከተቀመጠበት ወንበር ቁጭ ብድግ ብሎ ለመመለስ ሲያቅተው ነበር። የመሲ ከቤት መውጣት ማለት ብዙ ደግሞ ነገሮችን ሊዛ ላይ በተደጋጋሚ ስልክ ሆኖላታል። ሲዝት ላይ ጉዳት ቢደርስባትም ግን ደግሞ እግረ መንገዷን በጣም ብዙ ነገሮች እያጣራች ትገኛለች። እቤቷ እንዲሁም ደግሞ አንደኛው ክፍል ተቆልፎ ከተቀመጠበት ቁልፉ ባይኖርም አንድ ሰው ግን ከውስጥ ድምፅ የሚያሰማ ትሰማለች። በተደጋጋሚ ማነው እዚህ ቤት ሰው አለ ወይ ብላ ብትጠራም መልስ የሚሰጣት ምንም አካል የለም። ግን ደግሞ በህልሜ ነው እንዴ? እየቃዠሁ ነው እንዴ? ምን ሆኜ ነው? በቃ ራሴን ትክክል አይደለሁም በማለት ነገሮችን ልታረጋጋ ብትሞክርም የሰማችው ድምፅ ግን እረፍት ነስቷታለች። በዛም ባሻገር ደግሞ አንድ ፎቶግራፍ ከቤቷ አልጋ ቤቷ ላይ ያገኘችው መሲ ቤሉልን ስታጣድፍ ጠርተው ነበር። ፎቶግራፉን ባለቤት እኔን ስታየኝ ታፍራለህ እንዴ ልታወራ በማለት የጠየቀችው ጥያቄ እሱ ከፍተኛ የሆነ ፍቅር ይዞታል። እህቶችን ሲቆጣጠር የሰነበተው ማኩ በአሁን ሰዓት ጉዳት ቢደርስበትም ግን ደግሞ የለዛ ፍቅር ይመስለኛል አሁን ላይ በጣም ደስተኛና እንዲሁም ደግሞ ከበሽታው ያገገመ ይመስላል። አሁን የኔ ባል የለበትም፣ ቴዲን ከዚህ ውስጥ እንዳታካትተው የሰጠችው ሄለን ናት ስትል ተናግራ ነበረ። ቤሉል አልተዋጠለትም። ያለው ነገር ባይዋጥለትም አሁን ላይ ቴዲና የሄለን አንድ ላይ መገናኘት ይችላሉ ወይስ አይችሉም የሚለውን የሚያጣራ ይሆናል። ቤሉል በጥርጣሬን ቢመለከትም መሲ ግን አንድ ሌላ መረጃ እንዳለና ልትነግረው ስታስብ አንድ ስልክ ጥሪ ገብቶባት በቃ አሁን ይሄን እያየኝ ይሆናል በማለት እየተከታተላት እንደሆነና እንደፈራች አይነት ስሜት ተሰምቷት ሻርፓን ጠምጥማ ስትሮጥ ነበረ። ቤሉል ግራ ተጋብቷል። ምክንያቱም መሲን በዚህ አይነት ሁኔታ ማየቱ ቅራስ ብሎታል። በጣም የተጎሳቆለ ፊትና እንዲሁም የፍርሃት ስሜት ውስጥ ሆና ነበር ያንን ፎቶግራፍ ያቀበለችው። ፎቶን ተቀብሎ ወደ ሊዛ ሂዶ ነበረ። ሊዛ ጋር ከሄደ በኋላም
እሷም እንድትጠነቀቅና እንደዚህ አይነት ስልክ ጥሪ በስልክ ወይም ደግሞ ያስፈራራት ሰው ወይም ደግሞ የሚከታተላት ሌላ ሰው ካለ ብሎ ቢጠይቃትም እሷ ግን ልትነግረው ፈቃደኛ አይደለችም። ምክንያቱም ደግሞ ከዚህ ቀደም እንደምናስታውሰው ስልክ እየደወለ ቴዲ በጣም እያስፈራራት ነበር። ግን ቴዲ እንደሆነ አታውቅም። እሷ የምታውቀው አንድ የስልክ ጥሪ ብቻ ገብቶ ምንም አይነት ነገር መረጃው ሳይኖራት ለማስፈራራት እየሞከረ መሆኑንና እንዲገናኙ ፈልጓል። ግን አሁን ላይ የሊዛ ጓደኛ የሆነችቷ በመኪና የተገጨችው በሄለን ነው። ሄለን መኪና ገጭታት ብታልፍም አሁን ላይ የሊዛ ጓደኛ ደህና ሆናለች። ይሄ ማለት ደግሞ አብረን እንሄዳለን ጓደኛዬ፣ እንጫወትበታለን፣ ማን አባቱ ነው እንደዚህ ባንቺ ላይ እንደዚህ የሚያደርግ በማለት ድፍረትን ሰጣታለች እና አሁን ሊዛ እሱን ለማግኘት ትወስናለች ማለት ነው። በጣም ከባድ የሚያደርገው ነገር መሲ ከተደፈረችም በኋላ አሁን ላይ ያለው ስሜቷ ተቀዛቅዛለች። ምክንያቱም ደግሞ ቴዲ በጣም መጥፎ ሰው አድርጋ እንድትስለው አላደረጋትም። በህብረት አይንና እንዲሁም ደግሞ ነገሮችን አቀርቅሮ እሷን መጠቀሚያ ጉዳዩ እንዳደረጋት የገባት አልመሰለኝም። እሱም ነገሮች እስከሚስተካከሉለት እንደ መያዣነት የተጠቀማት ይመስላል መሲን። ከዚህ በኋላ ብዙ ነገሮች እያጋጠሟትና እያሳለፈች የምትሄደው መሲ ነገሮች የምታጠራ ትሆናለች። በቤቷ ውስጥ ላይ በር ተዘግቶበት የተቀመጠ አንድ ሰው አለ። ያ ሰው ደግሞ ማን ሊሆን ይችላል? ምክንያቱም ከታጋቾቹ መካከል ብዙ ሰዎች ሊጠፉ ይችላሉ እና የማን ሰው ሊሆን ይችላል እዛ ውስጥ የተቀመጠው? በተለይ ደግሞ የአዶኒ አባት ሲገደል ሁላችንም አይተን ነበረ። መቃጠሉንና እንዲሁም ደግሞ የመሞቱን ነገር በደንብ ያረጋገጥነው ነገር ባይኖርም መሞቱን ግን በዛን ጊዜ አይተናል ማለት ነው። ሽጉጥ ሄለን ተኩሳ ስትገለው በታየበት ሰዓት የአዶኒ አባት ተስፋ ባይኖረውም የቤሉል አባት ግን ሊኖር ይችላል የሚለው ነገር ጥርጣሬ አለ። ምክንያቱም ከመንገድ ላይ ነበረ ደብዛው ጠፍታ በዛው የቀረው። ይሄ ማለት ደግሞ ሄለን እጇ የለበትም ማለት ነው። ይህንን ያደረገው ማንም ሊሆን አይችልም። ሄለን በዚህ ጉዳይ እጇ ቢኖርበት ነበር ብዙ ነገሮችን እቅዷን ለማሳካት የእሱ የባሏ መኖር ትርጉም ስላለው ምንም ነገር ልታበላሽ አትችልም ነበር። አሁን ላይ ቤቱን በስሟ ልታደርግና ቤሉልን ከቤት እንዲወጣ አዘዋለች። ይሄ ወረቀት ደርሶታል ቤሉል ሁለት ነገር ይዟል። ለእህቱ ሲል ነገሮችን መተውና አሁን ደግሞ ሌላው ነገር ሲል ደግሞ ለቤተሰቡ ቤቶቹን ትተውለት ያለፉት ለሱ ነው። ይሄ ማለት ለእናቱ ትልቅ ዋጋ ከተከፈለበት እናቱን ቢያጣትም እናቱ መኖሯን የሚያውቅበት የቤቱ ጉዳይ ነው። ይሄ ቤት ለእናቱ ትልቅ ትርጉም ያለውና እንዲሁም ደግሞ ለቤተሰቡ መሰረት የሆነ ቤት ነው። የእናቴ ቤት ሲሸጥ ዝም ብያ ላይም በሚል ሰዓት ኤልሹ እንግዲህ በሀሳቧ ምን እናቴ ይላል እያለች ነበረ። የእናቷን ወደ ውጭ ሀገር የኑንያትና እንዲሁም ደግሞ በአሁኑ ሰዓት የቤሉል ፍቅር እውነት ሆኗል። ሊዛ ከዚህ በኋላ ከባድ ችግር ውስጥ ትገባለች። ምክንያቱም ደግሞ እሱን ብላ መምጣቷ ከውጭ ሀገር ድረስ ከዚህ በኋላ ጉዳቱን መቋቋም የምትችል አትመስልም። ለጓደኛዋ ሁሉንም ነገር ነግራታለች። አሁን ላይ ጓደኛዋ የመኪና አደጋ እንደደረሰባት በሄለን አታውቅም። ግን ደግሞ ተመሳሳይ ቁጥር ያለው መኪና ከዚህ ቀደም እነ ኑንያትን ታግተውበት በነበሩት መኪና በዛ መኪና ነበረ ግጭት የደረሰባት። ይሄ ማለት ደግሞ ቤሉል የሚደርስበት ይሆናል ማለት ነው። ኑንያት ከቤሉል ጋር የጀመረችው የፍቅር ግንኙነት አሁን ላይ በሊዛ እንዴት ተደርጎ ሊታይ ይችላል? ወይስ ደግሞ መልካም አስተሳሰብና መልካም ነገር ካላት ሁሉንም ነገር ጣጥላ ወደ መጣችበት ትሄዳለች? ወይም ደግሞ የቤሉል አክስት ነኝ በማለት ባለችበት ሁኔታ ትቀጥላለች? እናንተስ ምን ትላላችሁ? ማናቸው ከማናቸው ቢዋሃዱ ወይም ደግሞ አብረው በፍቅር ግንኙነት ቢቀጥሉ እነማንን ትወዳላችሁ? የሄለንስ መጨረሻ ምን ሊሆን ይችላል? ይህ ሁሉ ወንጀሏ እያለ ሁሉንም ነገር አበላሻሽታ መቼም ወደ ውጭ ሀገር ተሳክቶላት እንደማትወጣ ተስፋ አድርጋለሁኝ። የህፃናቶቹ ደም እንዲሁም ደግሞ የህፃናቶች እንግልትና መከራ ፈተና ውስጥ የከተተችው አሁን ላይ ያለችው ሄለን ይህን ሁሉ ነገር ረስታ ከሀገር ለወጣ ለመደበቅ እየሞከረች ነው። ከዛ ከቀናቶች በኋላም ተመልሼ ወደዚህ መጣለው ነገሮችን አስተካክላለሁ ስትል ነበር። እውነት ተሳክቶላት ኤልሹን ይዛ ልትበር ይሆን? ኤልሹም ከዚህ በኋላ መደባበቅ ሰልችቶኛል፣ ከዚህ በኋላ ግን እናቴ ወደ ቤትሽ ተመለሽ ስትላት ነበር። የኤልሹን ምክር ሰምታ ትመለስ ወይስ ደግሞ ከመጣችበት ተመልሳ ትሄድ? የማናቸው ቃል እውን ይሆናል? መሲም የያዘችው መረጃ ከፍተኛ
ጥቅም ያለው ስለሆነ ለቤሉል ዛሬ አንድ እርምጃ እንዲራመድ አድርጎታል። አንደኛ ሊዛን ከዚህ በኋላ በጣም ልትገባም ከቤት ላይ ያለውን ችግሮችን እንዲሁም ደግሞ ማን እንደሚከታተላት ጠንቅቆ የሚያውቅ ይሆናል። ቤሉል መልካም አጋጣሚዎችን ተጠቅሞ ከዚህ በኋላ ማን ነው የሊዛ ጠላት የሚለውን የሚያይ ይሆናል ማለት ነው።